አዲሱ መደበኛ ትርጉም እርኩስ ነው የተሳሳተ ነው ብላችሁ 10,000 ሰው ሰብስባችሁ እያሳታችሁ ነው ያላችሁት። መጽሐፍ ቅዱስ ይሳሳታል ብላችሁ ነው የምታምኑት? ኦኬ ሐዋርያው ጳውሎስ ነው የተሳሳተው? ቆይ ዳኒ፣ ሐዋርያው ጳውሎስ ነው የተሳሳተው ወይ ማሶሌቲክ ቴክስት ነው የተሳሳተው? ብራዘር ለምን ሐዋርያው ጳውሎስ ቀጥታ የጠቀሰው? ስለዚህ እኛ መጽሐፍ ቅዱስ አፍዮተ ቃል ነው ብለን ስንል ወይንም ሕጸጽ አልባ እንከን አልባ የሆነ ጽሑፍ ነው ብለን ስንል ኦሪጂናል ማኑስክሪፕቱ ወይንም ደግሞ እደ ክታባቱን ነው እንጂ ማለታችን ነው እንጂ ኮፒ የተደረጉ ወይም ትራንስሌት የተደረጉትን ጽሑፎች ማለታችን አይደለም። ኦኬ ሶ አዲሱ መደበኛ ትርጉም ላይ ጥያቄ ከማንሳቴ በፊት ሲጀመር ማለት ነው ከጅምሩ የማይሳሳት ነው ብላችሁ ታምናላችሁ የመጽሐፍ ቅዱስን? አዎ መጽሐፍ ቅዱስ የማይሳሳት ነው። የዛሬ ርዕሳችን የእናንተ ቤተ እምነት አዲሱ መደበኛ ትርጉም እርኩስ ነው የተሳሳተ ነው ብላችሁ 10,000 ሰው ሰብስባችሁ እያሳታችሁ ነው ያላችሁት። በእኔ መረዳት እኔም ነበርኩኝ። እኔም ነበርኩኝና እያንዳንዷ አዲሱ መደበኛ ትርጉም ተሳሳተች ብላችሁ ያወራችኋቸውን በሙሉ እኔ ደግሞ በዚህ በግሪኩም በተለያየ መልኩ ቼክ እያደረግኩኝ በሙሉ ትክክል ሆኖ አግኝቼዋለሁ። እና አንድ ቀን ገስት ላይ ገብቼ እስቲ ያሳየኝ አልኩትና አወጣልኝ። ሲያወጣልኝ የሆነች ፊደል ዘለለ ጨ ትባላል እና ሀ መሰረት ምናምን ብሎ ጨ ጋር ደርሷል። ጨና አንብባት አልኩትና ተበሳጩ። ፖይንቴ ምንድነው? ቱ ዛት ኤክስተንት አልተሳሳተም። አንድምታውም እንደ አማራጭ ነው የቀረበው። እንዲህ ሊሆን ይችላል ተብሎ ነው የቀረበው። ስለዚህ ምንም ስተት የለውም። ስተት አለው ማለት ስተት ስልህ ለምሳሌ አንድምታ አለ። አንድምታ ማለት አንድም እንዲህ ለማለት ነው፣ አንድም እንዲህ ለማለት ነው የሚል ፍቻ አለ። ለምሳሌ አብ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ቃል አለ። ይሄ አንደኛ ኮሜንተሪ ነው። ሁለተኛ እያወራ ያለው ስለ ፋንክሽናል ሰቦርዲኔሽን ነው። ፋንክሽናል ሰቦርዲኔሽን ሐሰት ነው የምትሉ ወይም ትክክለኛ አይደለም የምትሉ ሰዎች ካላችሁ ስትፈልጉ ከመጽሐፍ ቅዱስ ስትፈልጉ ከአባቶች ምን ሞግታችኋለሁ። እንደ ወሬ አታስቡ። ስለዚህ በግብር አባትና ልጅ ይለያያሉ። ይሄን ነው ፋንክሽናል ሰቦርዲኔሽን እየተባለ ነው። ኦንቶሎጂካል ሰቦርዲኔሽን እያልን ስላልሆነ ማለት ነው። እናንተ ግን ይሄን መጽሐፍ አንቅራችሁ የተፋችሁበት ምክንያት አንድ ጥቅስ ስጡኝ ነው ዋናው ጥያቄ። ኦኬ እሺ ቴንኪው ዳንሻ። እኔ አሁን አዲሱ መደበኛ ትርጉም ላይ ብቻ አይደለም ከጅምሩ ራሱ የማይሳሳት መጽሐፍ ቅዱስ አለ ብላችሁ አለማመናችሁ አዲሱ መደበኛ ትርጉም ላይ ሳይሆን ሙሉ መጽሐፍ ቅዱስ ላይ ራሱ ያላችሁ እውነት ትክክል አይደለም ብዬ ስለማስብ ሲጀመር እዚህ ላይ ጥያቄ አላነሳም። መጽሐፍ ቅዱሱን ራሱ አሁን የተናገርከውን ድገማ። ይቅርታ የማይሳሳት መጽሐፍ ቅዱስ የለንም ብላችሁ ነው ማለት መጽሐፍ ቅዱስ ይሳሳታል ብላችሁ ነው የምታምኑት? መጽሐፍ ቅዱስ ይሳሳታል ብለን ነው የምናመኛ? አዎ። ማን ያለው? እኛ አኬ እኮ አይደለንም። አኬን ጠይቀው። መጽሐፍ ቅዱስ ይሳሳታል ያለ አኬ ነው ብራዘር። ከፍ አድርጊ። ያው አኬ ነው። በነገራችን ላይ ምን አለ መሰለህ መጽሐፍ ቅዱስ ይሳሳታል አለ። ጌታ ይቅር ይበለው ብራዘር። ይሄ አኬ ነው ዳኒ። እሺ ምን አሉ? እስቲ እንስማው። አንዴ ታሰማለህ። አይ ቲንክ ዶክተር ተስፋዬ ሮበሌ ነው። አንዴ ተረጋጋ። ሚት አድርጋችሁ ታሰማለህ። ችግር የለም። አንድ ጊዜ ሚት አድርገው። አሁን የሚያቀርብልን ዶክተር ተስፋዬ ሮበሌ የተናገሩትን ነው። አልሰማሁትም፣ ግን በጣም እርግጠኛ ነኝ መጽሐፍ ቅዱስ ይሳሳታል አይሉ። አሰማን። እሺ ካልተሰማ ንገሩኝ። ድምፄ የመጨረሻው ነው። እኛ መጽሐፍ ቅዱስ አፍዮተ ቃል ነው ብለን ስንል ወይንም ሕጸጽ አልባ እንከን አልባ የሆነ ጽሑፍ ነው ብለን ስንል ኦሪጂናል ማኑስክሪፕቱ ወይንም ደግሞ እደ ክታባቱን ነው እንጂ ማለታችን ነው እንጂ ኮፒ የተደረጉ ወይም ትራንስሌት የተደረጉትን ጽሑፎች ማለታችን አይደለም። ኦኬ። ስለዚህ አሁን እሳቸው ምን አሉ? ያሉትን በአማርኛ ነገር በአማርኛ ቀለል ባለ በአማርኛ ንገረኝ አሁን የተናገሩትን። እሺ እኛ የማይሳሳት ነው ስንል መጽሐፉን ኦሪጂናል ማኒስክሪፕቶቹን ነው እንጂ የተተረጎሙትን አይደለም ነው የሚሉት። ስለዚህ አንተ ራስህ ነው። እሺ ስለዛ ምን ማለት ነው? አሁን እጄ ላይ ያለው የአማርኛ መጽሐፍ ቅዱስ ይሄ አዲሱ መደበኛ ምናምን አይደለም።
የአማርኛው መጽሐፍ ቅዱስ ራሱ የሚሳሳት ነው ብላችሁ ነው የምታምኑት ማለት ነው? ማለት ያው እሳቸው እንዳሉት። እሺ አንድ የሚታርክ በነገራችን ላይ አሁን ያቀረብከው ማስረጃ በጣም ጥሩ ይጠቅምህ ነበር አንደርስታንድ ብታረጋቸው። ለዚህ ነው ቴክስቹዋል ክሪቲሲዝም ያስፈልገው። ሙሴ እንደሚታወቀው ቀይ ባህርን ከፍሏል፣ ተአምራትና ድንቅን አድርጓል። ሙሴ እንደዚህ አይነት ተአምራት ባደረገበት ስፒሪት ነው መጽሐፉን የጻፈው። በዛው ስፒሪት ነው የጻፈው። ምን ለማለት ነው? የእግዚአብሔር መንፈስ ረድቶት በእግዚአብሔር መንፈስ እየተነዳ ነው የጻፈው። ሲጽፍ አብሶሉትሊ የእግዚአብሔር ቃል ኢንፋሊብል እና ኢነረንት ነው ወይም ደግሞ የማይሳሳትና ምንም አይነት ስተት ኢቨን ቱዘም እኔ ማምነው እንዳውም ሳይንቲፊካሊ ጭምር ሂስቶሪካሊ ጭምር ስተት አለበት ብዬ አላምንም። የማላምንበት ምክንያት ራሱን የቻለ ማብራሪያ ይኖረዋል። ጠለቅ ያለ ስተዲ ይጠይቃል። ሁለት አይነት ቴክስቹዋል ክሪቲሲዝም አለ፣ ራሱን የቻለ ዲስከሽን ይጠይቃል። ጸሐፊዎቹ ሲጽፉት ግን ስተት የለውም። ለምሳሌ እኔ አሁን ሌትስ ሴይ ኦሮምኛ እችላለሁ ልበል እና ወደ ኦሮምኛ ስተረጉመው የተሻለ ቋንቋ ላልጠቀም እችላለሁ። ሌላ ሰው ደግሞ ከኔ በተሻለ መልኩ ሊተረጉም ይችላል። ስለዚህ የትርጉም ስተቶች ሊኖሩ ይችላሉ ከኔ የተነሳ ማለት ነው። እንደገና ደግሞ ከኔ የተነሳ ከኮፒ አድራጊዎች የተነሳ ለምሳሌ ዮሐንስ ብዬ ስጽፍ ጆን ኤች አለው፣ ሌሎች ደግሞ ኤች ላይ ጨምሩበት ይችላል። ሜሪ MERRY እንዲህ ያጻጻፍ እንትኖች አሉ። ይሄንን ለማወቅ ምን አይነት ሳይንስ አለ? ቴክስቹዋል ክሪቲሲዝም አለ። ኦሪጂናል ጸሐፊዎቹ ምን ብለው ነበር የጻፉት በሚል ከቋንቋውና ከተለያዩ ነገሮች ታይቶ ጸሐፊው በዚህ መልኩ ነው የጻፈው ብለን የምንረዳበት ሳይንስ ነው ቴክስቹዋል ክሪቲሲዝም። መለስ ስላድርገውና እነዚህ ስህተቶች የተባሉትን ላይክ 99% የስፔሊንግ ስህተቶች ናቸው። የስፔሊንግ ስህተቶች ናቸው። ማርያም MERRY በእንግሊዝኛ ቢሆን ማለት ነው ወይም ደግሞ MARY ተብሎ ቢጻፍ ምንም ለውጥ የለውም። ነገር ግን መጽሐፉ ራሱ በብዙ ማኑስክሪፕት የተደገፈ ስለሆነ ብዙዎቹ ማኑስክሪፕቶች ስታይ ኦሪጂናል ጸሐፊው እንደዚህ ነው የጻፈው በሚል ይጠናል ማለት ነው። ከዛ በተረፈ በቴክስቹዋል ፕሮብሌም ምክንያት ምንም አይነት የዶክትሪናል ለውጥ የለም። ለምሳሌ ስላሴ አለ ወይም የለም በሚለው ላይ ከኦንሊ ጂሰስ ጋር ስንከራከር የማኑስክሪፕት ችግር አይደለም ወይም የዕደ ከታባት ላይ ያለው የኳሊቲ ችግር ሳይሆን ራሱ ኮርፐሱን ጽሁፉ ላይ ነው እንጂ ችግራችን ስላሴ አለ የለም በሚለው በጽሁፉ ላይ በእኛና በኦንሊ ጂሰስ መካከል ልዩነት የለውም። ግልጽ ከሆነልህ ማለት ነው። ስለዚህ ምን እያልኩ ነው ያለሁት? ኦሪጂናል ጸሐፊዎቹ በስነስርዓት ጽፈውታል። ከዛ ኮፒ ሲደረግ ግን የስፔሊንግ ስተት ምናምን ይኖራል። ዶክትሪን ላይ ግን ምንም አይነት ለውጥ የለውም። አይ ለውጥ አለው የምትለኝ ከሆነ ማስረጃ እንድታመጣ ጠይቃለሁ። ኦኬ አሁን አንተ ያልከው ነገር ትክክል የማይሆነው በምን አገባብ መሰለ ዳንሻ? ይሄ የፊደል የምናምን እንትን ማለት ባይዘይ አንተ ባልከው እንኳን እንሄድ ቢባል የፊደላት መጉደል የትርጉም መዛባትን ያመጣል እና ግን እንበለውና እንደ ኦርቶዶክስ አለምታወራይ ዞሮ እንደ ኦርቶዶክስ ማለት አሁን ያወራሁትን ኦርቶዶክስ ትቀበለዋለች። ብራዘር ዝም ብለህ መቃወም ስለፈለክ ዳንኤልን ብቻ እንትናት እኛ መጽሐፍ ቅዱስ ይሳሳታል ብለን አናምንም። ሲጀመር የማይሳሳት መጽሐፍ ቅዱስ ነው እጃችን ላይ ያለው። እኔ ደግሞ እያልኩ ያለሁት አንተ እጅ ላይ ያለው ሲጀመርም ከጀምሩ ፕሮቴስታንቶች የማይሳሳት መጽሐፍ ቅዱስ አለ ብላችሁ አታምኑም። ለዛ ደግሞ ማስረጃ ያልከኝ የዶክተር ተስፋዬ ሮበሌን ቪዲዮ አሳየው ተጨማሪ የጽሁፍ ማስረጃዎች ማቅረብ ይችላለሁ። እናንተ መጽሐፍ ቅዱስ አይሳሳትም ስትሉ ልክ አንተ ባልከው መንገድ ሳይሆን ይሄ የፊደላት መጉደል ምናምን ያልከው ሳይሆን የማይሳሳት ባጭሩ መጽሐፍ ቅዱስ ይሳሳታል ነው የምትሉት። ዶክተር ተስፋዬ ምንድን ነው የሚለው? ሕጸጽ አልባ የለም ነው የሚለው። ድጋሚ ላሰማ ምናልባት ሕጸጽ አልባ አንደርስታንድ አላረኩም እኮ ሕጸጽ ማለት ጉድለት ማለት ነው አይደለም? አንደርስታንድ አላረኩም። ኦሪጂናል አይደለም አትርከም። አሁን ዳኒን ግልጽ አድርጎ እንደነገረ ኮፒዎች አሉ። ኮፒዎች ማለት ከኦሪጂናሉ ቅጂዎች ማለት ነው።
ቅጂዎቹ ላይ ስለዛ የኔ ጥያቄ ለአድሬስ ማድረግ የፈለኩትን መሰለኝ ተስፋዬ ሮበል ያሁን ያሉት ይሳሳታል አይሳሳትም ነው አዳምጥ እንዴ ምን ሆነ ነው ቅጂዎቹ ላይ ስህተት ሊኖር ይችላል ቅጂዎቹ ምክንያቱም ሰዎች ስለሆኑ ዋና ጸሐፊዎቹ ላይ አዳምጥ እስቲ ጨርሻለሁ በቃ መልሴን አግኝቻለሁ አንደኛ ሳይገባህ ነው የምታወራው ነው ይኸው ይሳሳታል ኦሪጂናል ቴክስቱ ላይ ምን አሉ እሳቸው ኦሪጂናል ቴክስቱ ላይ ስህተት የለም ቅጂዎቹ ላይ ኦሪጂናል ማኑስክሪፕት አላወራሁም ብዙ ስህተት ልታገኝ ትችላለህ ቅጂዎቹ ላይ የህትመት ስህተት ልታገኝ ትችላለህ የትርጉም ስህተት ልታገኝ ትችላለህ ቅጂዎቹ ላይ ማለት ነው ግን ቆይ አዳምጥ እስቲ አንድ ደቂቃ መስማ ምንድነው እንደዚህ በምን ይታረማሉ ነው እነዚህ የሚታረሙት በኦሪጂናል ቴክስቶች ይታረማሉ ምክንያቱም ጸሐፊዎቹ አሉ ባለቤቶቹ አሉ መጽሐፉን የጻፉ ባለቤቶቹ አሉ የነሱ ኦሪጂናል ቴክስት ይታይና ምን ለማለት እንደፈለጉ በዛ ይታረማል ነው እንደዛ ተደርገው ይወሰዳል እንጂ ስህተት አልባ ነው ከስህተት የጸዳ ነው ይባል አታሚዎቹም እኮ ይላሉ የተሳሳተ ወይ እንደዚህ ካለ ግድፈት ነው የኛ ግድፈት ነው ብለው የሚያስቀምጡ ኦኬ ጆናታን አንድ ነገር በዚህ ጉዳይ ላይ የሆነ ነገር ይናገራል ዳኒ ይቅርታና ሰላም ብያለሁ ከኦሪጂናሎቹ ይስተካከላሉ ሲባል ነበርና ኦሪጂናሎቹ እንደሌሉ ሁላችንም እናውቃለን ከየትኛው ኦሪጂናል የሚስተካከል ኦኬ ኦሪጂናል አንደኛ ደረጃ በቴክስቹዋል አንድ ጊዜ ተረጋገጡ በቴክስቹዋል ክሪቲሲዝም ብያለሁ እኔ ሲጀመር ማለት ኦሪጂናል የለንም ሊኖርም አይችልም ኖሮም አያውቅም አንድ ሁለተኛ የኮፒዎች አሉን ነገር ግን ማኑስክሪፕቶቹን ራሳቸውን በቴክስቹዋል ክሪቲሲዝም ስታጠና በተለያየ ጂኦግራፊካል ኤሪያ በተለያየ ቋንቋ በተለያዩ ሰዎች ስላሉ አንዱ ላይ ያለውን ከአንዱ ጋር በዘመን በቋንቋ ተከፋፍሎ ኦሪጂናል የሚለውን ማወቅ እንችላለን ላይክ 99% በላይ ማለት ነው በዛ ላይ ሜጀር ዶክትሪናል ኤረር በሌለበት መልኩ ማለት ነው ይሄንን ካቶሊክም እንደገና ኦርቶዶክስም እንደገና ፕሮቴስታንቶችም የሚስማሙበት ነው ላይክ አንድ ኦርቶዶክስ መጥቶ አይ ጴንጤዎች እንዲላሉ ማለት አትችልም የራስ ቤተ እምነት ራሱ የምታምነው ነው ሲቀጥል መጽሐፍ ቅዱስ ላይ የኮፒ ችግር መኖሩን ለማረጋገጥ ከፈለግ የ2000 እና የ1980 ያተማችሁን ማወዳደር ነው አለቀ እዛ ላይ ለውጥ አለው ስለዚህ አንዱ ስህተት ነው ስለዚህ እንደዚህ አይነት ሎጂክ አለ ያወራን ያለ ነው አሁን እኮ ዝም ብላችሁ ነው የምትለፉት እኔ ሲጀመር ጥያቄም ምንም እንትን አይደለም ማለት ግልጽ ነው እናንተ መጽሐፍ ቅዱስ ይሳሳታል ብላችሁ ነው የምታምኑት አልኩኝ አዎ አላችሁኝ በቃ እኔን እኮ ነው ፈልግ ብራዘር ነጥብ ለማስቆጠር አትቀጥል ሲጀመር ራሱ አልገባህም እኔ እንደዛ አይነት ኢንቴንሽን የለኝም ዳንሻ ኢንቴንሽኑ ከሌለ አንድ ጊዜ ቆይ አንዴ ዜር በሚያውቀው ማለት ነው አንዴ ተረጋጋ ቆይ አንድ ደቂቃ ማለት አንዴ አዲሱ መደበኛ ትርጉም ውስጥ ስህተት አለ የለም ስህተት ካለ ንገረን ሲጀመር አዲሱ መደበኛ ትርጉም አይደለም ከጅምሩ መጽሐፍ ቅዱስ እኔ ነኝ የሚተረኩ አዲሱ መደበኛ ትርጉም ውስጥ ስህተት ካለ ትልቁ ላይ ያረጋለው አውጣና አሳየን አለዛ 92 ሰዎች አንዴ የሚተር ብራዘር ቴንክ ዩ መውረድ ትችላለህ ከፈለክ አለዛ ግን ጥያቄን ተቀበል አዲሱ መደበኛ ትርጉም ስህተት አለው ካልክ ትልቁ ላይ ያረጋለው ክፈትና አሳየን ርዕሱ ይሄ ነው ዛሬ ቴክስቹዋል ክሪቲሲዝም አይደለም እኔ መልስለታለሁ ዳኒና አንተ በጊዜ ትመልሳለህ እሱ መጀመሪያ አላቅም ይበል ወይ ውረድ ወይ አላቅም ይበል ክፈት ወይ አንድ ጊዜ ስፒሮስ ሚውት አድርግና አንተ በራስህ ጊዜ ታሳየናለህ ችግር የለውም ከስፒር ጋር ቀጥሎ በቃ አንተ ታውቃለህ አታውቅም ልውረድ ነው በቃ ታውቃለህ አታውቅም እመልሳለሁ ሌላ ጊዜ ወሬ ያልኩህን ጠይቅና ለሶል ጥያቄ ነው እሺ አስወርጄዋለሁ ኦኬ አንድ ጊዜ ለጆናታን እድል እንስጠውና አንድ 3-4 ደቂቃ ስለ ቴክስቹዋል ክሪቲሲዝም ይንገረንና ከዛ በኋላ እንትናችንን ምክንያቱም ኦሪጂናል ማኑስክሪፕት ስለሌለ በቴክስቹዋል ክሪቲሲዝም ነው እንትን የምናደርገውና ምን ትችላለህ ማውራት ጆናታን ያው እንዴት ናችሁ መጀመሪያ ሰላም ልበላችሁ እንዴት ነህ ሰላም ነህ ጆናታን ይመስገን ምን ላይ ነበር መጀመሪያ ስለ ኢነረንሲ ምናምን እያነሳችሁ ነበር መሰለኝ አይደል ኢነረንሲ እና ያው ኦፍ ኮርስ ኢነረንሲ ላይ ነው እያነሳን ያለ ነው ቅድም ልጁ መጽሐፍ ቅዱስ አይሳሳትም ባይዘዌ መጽሐፍ ቅዱስ አይሳሳትም እንላለን እኛ እንደውም ይሳሳታል ብለን አንድ ስኮላር እንትን አታመጣም የተባለበትም የራሱ አውድ አለው በኋላ ላይ እንትኑን ነግራችኋለሁ ለማንኛውም
ለምሳሌ እንትናን የቺካጎ አንድ ስቴትመንት አለ የምታውቁት ከሆነ የባፕቲስት ስኮላርስ ያሉበት ወይም ደግሞ የባፕቲስት ምንድነው አንድ ላይ ስምምነት የተደረገበት አንድ ስምምነት የቺካጎ ስቴትመንት ተብሎ ይጠራል። በቢብሊካል ኢነረንሲ ሄርሜኔቲክስ ላይ እንዴት ነው መጽሐፍ ቅዱስን እንትን የምንለው የሚለው ላይ ስኮላሮች ታላላቅ ስኮላሮች ለምሳሌ እነ አርሲ ስፕሮል አለ፣ እነ ኖርማን ጌዝለር አለ። ኖርማን ጌዝለር እንደውም እዛ ላይ በጣም ከተሳተፉ ፈርቀዳጆቹ መካከል እነዚህ ናቸው ተብሎ ይነገራል እና በመጽሐፋቸው ላይም አስቀምጠውታል። አስፈላጊ ከሆነ ልክላችኋለሁ የምትፈልጉ ሰዎች። ኤክስፕሌይኒንግ ቢብሊካል ኢነረንሲ የሚል መጽሐፍ አላቸው። የቺካጎ ስቴትመንትን ያብራሩበት ያንን ስምምነት ላይ የተብራራበት መጽሐፍ አለ። እነዚህ ስኮላሮች ያብራሩበት ማለት ነው እና ስለ ባይብል ኢነረንት እንደሆነ ይናገራሉ። ስህተት የለውም ብለው ማለት ነው። ስህተት የለውም ኢንፋሊብልም ነው እንላለን። ከምን አንጻር ነው የሚለው ነገር ነው ዋናው የሚወስነው እንጂ ኢነረንት መሆኑን ስኮላሮቻችን ይስማማሉ። እንደውም ከሱ ኖርማን ጌዝለር አንድ መጽሐፍ አለ ይሄ ዲፋይኒንግ ዘ ኢነረንሲ የሚል አንድ መጽሐፍ አለው። እሱ ላይም ገብታችሁ ተመልከቱት። ኢነረንሲ ማለት ምን ማለት ነው የሚለው ነገር አብራርቶታል። ስህተት የለውም የሚለውን ነገር እንዴት ነው የሚመለከቱ ስኮላሮች የሚለውን ሲናገሩ ከትራንስሌሽን ከአንዳንድ የእንግሊዝኛ ቅጂዎች ምናምን አለ አይደል? እንደዚህ አይነት ከቨርዥኖች አንጻር አይደለም። ደግሞ ምንድነው ከማኑስክሪፕት አንዱ ማኑስክሪፕት ብቻ ይዘን የምንናገርለት አይደለም። መጽሐፍ ቅዱስ አይሳሳትም ስንል ከእንደዚህ አይነት ነጠላ ከሆኑ እንትኖች እየተናገርን አይደለም ነው። ቨርዥኖች ኦር ትራንስሌሽን ሊሳሳቱ ይችላሉ። ትራንስሌት ሲደረግ እንግዲህ እንደምታውቁት ኢቭን የአሁኑ ላይ ማተሚያ በ16ኛው መቶ ክፍለ ዘመን ኢንቬንት ከመደረጉ በፊት እንዴት ነው የሚሰራው? አንድ የሚያነብሰው ከፊት ለፊት ይቆማል። ከዛ እሱ አንዱን ያንን ማኑስክሪፕት ሲያነብላቸው እነሱ ይገለብጣሉ፣ ብዙዎች አንድ ላይ ሆኖ ማለት ነው። የዛኔ ኢንቴንሽናል እና አንኢንቴንሽናል ኤረር ሊፈጠር ይችላል። ሰውየው ሲሰማ እንግዲህ ይሄ ቻይኒስ ዊስፒንግ ይሁን የሆነ ጨዋታ አለ የምታውቁት ከሆነ አሁን ለምሳሌ እኔ ለዳኒ የሆነ ነገር ብነግረው ዳኒ ለስፒሮስ፣ ስፒሮስ ለሰለሞን፣ ከዛ ሰለሞን ለቤዙ ቢናገር መጨረሻ ላይ እሷ ላይ ያለው ምንድነው የደረሰው መልእክት እኔ ከተናገርኩት ሊለይ ይችላል። በወሬ ቅብብል የሚመጣው ነገር የሆነ ነገር ጨምረው ልታገኙ ትችላላችሁ። ግን ኢንቴንሽናል እና አንኢንቴንሽናል ኤረሮችን ብለን ልንከፍላቸው እንችላለን ከሚቀዱበት ጊዜ ማለት ነው። እነዛ ስክራይበሮቹ ወይም ደግሞ ጸሐፊያኖቹ ከታቢያኖቹ ሲቀዱ የሚፈጠር ችግር ሊኖር ይችላል ማለት ነው። ግን የሚገርማችሁ ነገር ያው ቴክስቹዋል ክሪቲሲዝም የሚባል አንድ በጣም ትልቅ ስኮላርሺፕ አለ። ከቴክስት አንጻር ስክሪፕቸርን በማጥናት አንጻር የሚደረግ የጥናት ዘርፍ ነው ቴክስቹዋል ክሪቲሲዝም ማለት። ያው በአማርኛ ስናመጣው ትንሽ ቃሉ ከበድ ይላል። ቴክስትን ክሪቲሳይዝ ማድረግ ማሄስ ወይም ደግሞ ህያሴ መስጠት እንደማለት ነው። ግን መጽሐፍ ቅዱስን ሂስ ይሰጥበታል ሲባል ልክ እንደ ትችት አድርጋችሁ እንዳትቆጥሩት። ያው እንግሊዝኛው እንደዛ ስለሚገብዝ ቴክስቹዋል ክሪቲሲዝም ማለት ጽሁፋትን መመርመር ነው። ዋናው ዓላማቸው እንደዛ ነው። የስኮላሮቹም ራሱ ዓላማ ስትመለከቱት እና እነ ዳንኤል ዋላንስ ባይዘው ከዳንኤል ዋላንስ እንዲሁም ያው ታላላቅ ስኮላሮች አሉ። እነ ብሩስ ሜይዚንገር ትልቁ ከስኮላር ምንድነው ቴክስቹዋል ክሪቲሲዝም ላይ የምናነሳው ስኮላር እሱ ነው። ብሩስ ሜይዚንገር ትልቅ ጥናትና አጥንቷል በዘርፉ ላይ ማለት ነው። የእሱ ተማሪ ሆነው ራሱ ባርት ኤርማን ያው ከሱ እግር ስር ቁጭ ብሎ የተማረ ነው እና እንደሚናገረው ነገር አለ። እነዚህ አሁን ዋናው አውቶግራፍ ወይም ደግሞ በኩረ ጽሁፉ በእጃችን ላይ አይገኝም። ቅድም ተስፋዬ ሮቤል ያሉት ያንን ነገር ነው። በእጃችን ላይ በኩረ ጽሁፉ አይገኝም። ሌሎቹ ማኑስክሪፕቶችን ኦር ደግሞ የሆነ አሁን ለምሳሌ ኮዴክሶችን ብታነሱ ኮዴክስ ሳይናይቲከስ የተሳሳተ ነገር ሊኖሩ ይችላል። የሆነ ቫሪዬሽንም ልታገኙ ትችላላችሁ። በኋላ ላይ ስለ ቫሪዬሽን ነግራችኋለሁ።
እና የሆነ ነገር አንዱን ማኑስክሪፕት ብቻ ይዛችሁ ስትመለከቱ የሆነ ነገር ልታገኙበት ትችላላችሁ። ኤረር ሊፈጠር ይችላል። በዛ ማኑስክሪፕት የያዘው ኤረር ሊኖር ይችላል። ነገር ግን አውቶግራፉ ሊሳሳት አይችልም ነው። ዋናው እደ ክታብ ሊሳሳት አይችልም። አሁንም ቅድም ሰምታችሁ ከሆነ ተስፋዬ ሮቤሌ የተናገረው ያንን እደ ክታብ ወይም ደግሞ አውቶግራፍ አሁን እጃችን ላይ የለም። ሐዋርያው ቅዱስ ጳውሎስ የጻፋቸው እነዛ ደብዳቤዎች እጃችን ላይ አይገኙም አይደል? እንዴት ነው ልናገኝ የምንችለው የሚለውን ነገር ይሄ ቴክስቹዋል ክሪቲሲዝም ምላሽ ይሰጠናል ማለት ነው። ምላሽ ይሰጣል እንዴት መገኘት እንደሚችል። ወይም ደግሞ ለምሳሌ ባርተር ማነው ዳንኤል ዋላንስ የኒው ቴስትመንት ግሪክ ስኮላር ነው። ግሪክ ብቻ አይደለም ኒው ቴስትመንት ቴክስቱም ራሱ ስኮላር ነው ዳንኤል ዋላንስ ብለን የምጠራው እና ቴክስቹዋል ክሪቲሲዝም ላይ አንድ መጽሐፍ አለው እንደውም የኒው ቴስትመንት ቴክስቹዋል ክሪቲሲዝም የሚል አንድ ግሩም መጽሐፍ አለው እና እዛ ላይ አንድ ያስቀመጣቸው ነገሮች አሉ። የግሪክ ማኑስክሪፕቶች ለምሳሌ ከ5824 በላይ እደ ክታባቶች አሉ፣ ኮፒዎች ማለት ነው። ከ5824 በላይ አንዳንዶቹ 5900 ምናምን እያሉ ያስቀምጣሉ። የላቲን ቅጂዎችን ስትመለከቱ ደግሞ በላቲን የተጻፉ ወደ ከ10,000 በላይ በጣም ቁጥራቸው ብዙ ነው። የእነዚህኞቹ ደግሞ የላቲኑ ቅጂዎች መጽሐፍ ቅዱሱ የተጻፈባቸው ማለት ነው ከ10,000 በላይ። ሌሎች ቨርዥኖችን ደግሞ ከላቲኑና ከግሪኩ ውጭ ያሉት ደግሞ ከ5,000 እስከ 10,000 አካባቢ የሚደርሱ ቅጂዎች ይኖራሉ። የኤስራኤልክን የኢትዮፒክንም ራሱ የግዕዝንም ጨምረው ሲቆጠር እነዚህ በተለያየ ቋንቋ የተጻፉት የቅድመ ምንድነው የጥንታዊ እደ ክታባት ቁጥር እንደዚህ ያክል ይደርሳል። አስቡት። በጣም ብዙ እደ ክታባቶች እጆቻችን ላይ አሉ፣ ቅጂዎች ማለት ነው። ደግሞ የሚገርማችሁ ነገር እነዚህ ብቻ ሳይሆኑ ደግሞ የአባቶችም ጽሁፋት አሉ፣ ኮመንተሪዎች አሉ፣ ኮት ያደረጓቸው ጽሁፎች። አሁን ለምሳሌ አባት የሆነ እንትን ለማስረዳት ሲፈልግ ከዮሐንስ ወንጌል የሆነ ነገር ኮት ያደርጋል አይደለ? እንደዛ ደግሞ የተደረጉ ጽሁፎች እጅግ በጣም ብዙ ጽሁፎች አሉ በአባቶች ዘንድ ኮት የተደረጉ ማለት ነው። በቀጥታ ዳይሬክት ኮቴሽን ሊሆን ይችላል፣ ኢንዳይሬክት ኮቴሽን ሊሆን ይችላል። ግን ማነው ባርተር ኤርማን ራሱ አንድ የሚናገረው ነገር አለ። ከነዚህ አባቶች ራሱ ተነስተን ሌላ ምንም አይነት ቨርዥን የቢብሊካል ቨርዥን ራሱ ቅጂዎች ማኑስክሪፕቶች ባይኖሩን ከአባቶች ጽሁፎች ተነስተን ራሱ መጽሐፍ ቅዱስን ራሱ ማግኘት እንችላለን። መጽሐፍ ቅዱስ ሙሉውን ቨርዥን ማግኘት እንችላለን በማለት ይናገራሉ ትላልቅ ስኮላሮች ማለት ነው። እና ያንን ማኑስክሪፕት ወይም ደግሞ ያንን አውቶግራፉን በኩረ ክታቡን ማለት ነው ያንን ምን እንደሚል ሐዋርያ ቅዱስ ጳውሎስ በጢሞቴዎስ የጻፈውን ጽሁፍ ምን ብሎ እንደጻፈ ለማወቅ እነዚህን እንዳለ ማኑስክሪፕቶች ማጥናት እንችላለን ማለት ነው። እንደነዚህ አይነት ማኑስክሪፕቶችን አጥንተን የምንደርስበት ደግሞ ጥናት ቴክስቹዋል ክሪቲሲዝም ብለን እንጠራዋለን። የሚገርማችሁ ያው ቴክስቹዋል ክሪቲሲዝም ላይ ትንሽ ሰፋ ያለ ነው። ቅድም እንዳልኳችሁ አይ ቲንክ በሶስት አይነት ስኩል ኦፍ ቶቶች አሉ። እንደው እንደ ጀነራል ካቴጎራይዝድ ብናደርጋቸው እያንዳንዱ እንትኖች ወደ ሶስት አይነት ልናደርሳቸው እንችላለን። አንደኛው የሪጎረስ ኤክሌክቲዝም ተብሎ የሚጠራው ወይም ደግሞ ሪዝንድ ኤክሌክቲዝም ተብሎ የሚጠራው ጥናት ነው። ይሄ ኢንተርናል ክሪቲዝም ተብሎ የሚጠራው ማለት ነው። ሪጎረስ ኢንተርናል ክሪቲዝም ነው። ከዛ በሁለተኛው ደግሞ ሪዝን ኤክሌክቲዝም ተብሎ የሚጠራ አለ። ሪዝን ኤክሌክቲዝም ማለት በኋላ ላይ እንትንላችኋለሁ ከእያንዳንዱ ኤክሌክቲዝም ማለት ከግሪክ ቃል ነው የወሰዱት። ከሁሉም የተሻለውን ነገር መውሰድ ማለት ነው። ሶስተኛው መደብ ደግሞ ማጆሪቲ ቴክስት ቪው ነው፣ ወይም ደግሞ የብዝሃኑ ቴክስት ምን ይላል ብለው የሚያጠኑበት። የመጀመሪያው ሪገረስ ብለን የምንጠራው ከእንትን አንጻር ነው። ውስጣዊ እንትኑ ሚኒንጉ ምንድነው? ኮንቴክስቹዋል ጥናት ይደረጋል። መጽሐፍ ቅዱስ ውስጥ አሁን ለምሳሌ ዮሐንስ ወንጌልን ብትመለከቱ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ቴክስቹዋል ቫሪዬሽን አለ።
እግዚአብሔርን ማንም እንኳን እግዚአብሔርን ያየው አንድስ እንኳን እግዚአብሔርን ያየው የለም እያለ ይናገርና በአባቱ እቅፍ ያለው አንድያ ልጁ እርሱ ተረከው የሚለውን ሞኖጌነስ ቴዎስ ይለዋል። አንዳንዱ ይሄ ሞኖጌነስ ቴዎስ የሚሉ አሉ። ያው 1954 እንደዛ ብሎ ነው ያስቀምጠው። አዲሱ መደበኛ ትርጉም ላይ ታችሁ ከሆነ ግን አንድያ ልጁ የሆነው አምላክ ብሎ ያስቀምጧል። ወይም ደግሞ የግሪኩን እደ ክታባት የጥንቶቹን እደ ክታባት በመከተል ከታችም ያስቀምጠዋል። እሱ እንደዚህ ማኑስክሪፕቶች ይቀበሉታል ብለው ይጽፋሉ። እና ሞኖጌነስ ቴዎስ የሚለው እጅጉን ከዚህኛው ከሞኖጌነስ ቴዎስ ከሚለው በተሻለ ሁኔታ አጥንተው ያገኙት ነገር ነው ማለት ነው። P66 የሚባል አንድ ፓፓይረስ አለ። ከኮዴክሶች በፊት የነበረ የጽሁፍ ከብራና በፊት የነበረ የወረቀት ታይፕ ነው። የኢጂፕሽያኖች የሚሰሩት አለ ፓፓይረስ ብለን የምንጠራው ከነሱ ከቅጠል ነው የሚዘጋጀው። ከዛ ላይ የተጻፈ እደ ክታባቶች አሉ። P66 76 ምናምን እየተባሉ የሚጠሩ አሉ። እና በዛ ላይ የተጻፉትን ስትመለከቷቸው ባይዘው እነሱ ሁለተኛው መቶ ክፍለ ዘመን እስከ ሶስተኛው ዴት ልናረጋቸዋለን። ከኮዴክሶቹ በጣም አይ ቲንክ በ200 እስከ 300 አንዶም ከነ ኤፍሬማይ ምናምን ካወዳደርናቸው ከዛም በላይ ሊሄድ ይችላል። እና ከነዚህ በጣም ጥንታዊ የሆኑ ጽሁፋት ናቸውና እዛ ላይ የተቀመጠው ሞኖጌነስ ቴዎስ የሚለው ነው። ስለዚህ አዲስ ኪዳን ላይ አዲሱ መደበኛ ትርጉም ላይ አንድያ ልጁ የሆነው አምላክ ብለው አስቀምጠውታል። ከጥናት አንፃር ዝም ብሎ አላስገቡትም። 1954ቱን ቅድም እንዳልኳችሁ ነው አንድያ ልጅ የሆነው አምላክ ብሎታል። ይሄ አንድያ ልጅ ብሎ ነው ያስቀምጠው። ሞኖጌነስ ቴዎስ የሚለውን ነው የተጠቀመው። እና ከእንደዚህ ጥናቶችን ቅድም እንዳልኳችሁ ከነዚህ ጥናቶች ተነስተው ነው ስኮላሮች የሚናገሩት። ለምሳሌ ሪዝንድ ኤክሌክቲዝም ላይ በጣም ትላልቅ ስኮላሮች አሉ። ብሩት ሜርዚንገር ራሱ ቅድም ያልኳችሁ ትልቁ ስኮላር ይህንን ሜተድ ነው የሚጠቀመው፣ ሪዝንድ ኤክሌክቲዝም የሚባለው ማለት ነው። እነ ጎርደን ፊ እነ ማይክል ሆልምስ በጣም የምወደው ስኮላር ነው። እሱም ቴክስቹዋል ክሪቲሲዝም ላይ ትልቅ ጥናት ያደረገ ነው። ሌሎች አሉ እነ ዳንኤል ዋላስ ራሱ ባርት ኤርማን ያው ብዙም አይጠቀምበትም እንጂ ባርት ኤርማንም ራሱ እሱን እንደሚከተል ይናገራል። ሌሎች ላይም ደግሞ ጥናቶች አሉ። ግን ከሁለቱም አንፃር የሚያስታርቀው ጥናት ማን ነው? የሚሻለው ጥናት ምንድን ነው ካላችሁኝ ሪዝንድ ኤክሌክቲዝም ተብሎ የሚጠራው ነው። ይሄንኛው ውስጣዊ ላይ ነው ፎከስ የሚያደርጉት። እነ ጄኬ ኤሌትም ራሱ ሪገረስ ቴክስት ቪው ላይ ነው ፎከስ የሚያደርጉት። በሌላ በኩል ያለው ደግሞ ሶስተኛው ምንድነው? ማጆሪቲ ቴክስት ቪው። አብዛኛው እደ ክታባት ምን አሉ የሚለውን ብቻ ነው የሚመለከተው። ስለ ውስጡ አያጠናም። ወር ደግሞ የሆነ ነገሮችን አሰባጥሮ አይደለም ጥናቱን የሚያስቀምጡት። እና ከነዚህ ደግሞ የተሻለ ተብሎ እነ ዳንኤል ዋላስ ራሱ በመጽሐፋቸው ላይ የሚያስቀምጡት ነገር ሪዝንድ ኤክሌክቲዝም የሚባለው ጥናት ይሻላል ብለው ይናገራሉ፣ ከሌሎቹ ጥናቶች ማለት ነው። እና ከዚህ ጥናት ተነስተው ነው ያው ስኮላሮች እንደዚህ ይሄንን እደ ክታባት ወይም ደግሞ አውቶግራፉ እንደዚህ ይላል ብለው የሚናገሩት ማለት ነው። አንዴ ኤረሮቹን ብቻ ልናገርና ልጨርስላችሁ። ኤረሮች ላይ ቅድም ወንድማችንም እንትን ያልገባው ነገር አለ። ኤረር ላይ ይሄ ቫሪያንቶች አሁን ለምሳሌ ይከሰታል። ቴክስቹዋል ክሪቲሲዝም ላይ ስታጠኑ የሆነ እደ ክታባት ላይ ኮዴክስ ሳይናክቲከስ ላይ የሆነ ነገር ጽሁፍ የተጻፈውን ቫቲካንስ ደግሞ በሌላ ወይ ሊያመጣው ይችላል፣ ሊያስቀምጠው ይችላል። እና እነዚህን ደግሞ ኤረሮች ያው ስኮላሮች ሲያጠኑ እያንዳንዱ ጥናት ይደረግበታል ማኑስክሪፕት ላይ ማለት ነው። እንደዛ ሲደረግ ቫሪያንቶቹን በሁለት አይነት ወይ ነው እንትን የሚሏቸው የሚከፍሏቸው። አንደኛው ሚኒንግፉል ተብሎ ይጠራል። ሚኒንጉን ራሱ የቴክስቱን ወይም የኮንቴክስቱን ሚኒንግ መለወጥ የሚችሉ ፖቴንሻል ያላቸው ህጸጾች ናቸው ወይም ደግሞ ስህተቶች ናቸው። ሚኒንግፉል ቫሪያንትስ ተብሎ የሚጠሩት ማለት ነው። ቬሪየብል ደግሞ ተብሎ ደግሞ የሚጠሩ አሉ። ቬሪየብል የሚባሉት ሜቢ ሊለውጡ ይችላሉ፣ ግን ደግሞ ሊደረስባቸው የሚችሉ ናቸው። ወይም ደግሞ ልናክማቸው የምንችላቸው ስህተቱን ልናውቅበት የምንችለው ኢንቴንሽናልና ኢንቴንሽናል ብለን ደግሞ በዛ ውስጥ ራሱ ልንከፋፍላቸው እንችላለን።
ሰው ከታቢው ኢንቴንሽናሊ ሲጽፍ አሁን ለምሳሌ ኢየሱስ ክርስቶስ አንድ ዮሐንስ ወንጌል ላይ የሚነሳ እንትን አለ ጽሁፍ አለ ሶሪ እንዴ የሆነ ኢየሱስ ስለ ለምጻሙ ሰው የተናገረው እና ክርስቶስ እንደዛ ብሎ እንዴት ይናገረዋል አምላክ አይደል እንዴ እሱ ቸር አይደል እንዴ ብለው ሊለውጡት በሚችሉበት ወይ አንዳንድ ክታባቶች በዛ ወይ ኢንቴንሽናሊ የተለወጡ አሉ። አንዳንዶች ደግሞ አን ኢንቴንሽናሊ የሆነ ኢረር ደግሞ ሊፈጥሩ ይችላሉ ሲከትቡ ማለት ነው። ቅድም እንዳልኳችሁ ይሄ ከነ ጆሃን ጉተንበርግ ነው አይደለ የፕሪንት ማሽንን ኢንቨንት ያደረገው። ከሱ በፊት ፕሪንት በጣም አስቸጋሪ ስለሆነ የሆነ ሰው ቆሞ ነው እሱ ያነበበውን ነገር ነው እነሱ የሚገለብጡት። አሁን ለምሳሌ ሐዋርያው ቅዱስ ጳውሎስ የሆነ ደብዳቤ ለቆሮንቶስ ሰዎች ሲሰጣቸው ባይዘው የጳውሎስ ደብዳቤ ዘዋሪ ነው ይባላል፣ ሰርኩሌት ያደርጋል። አሁን ቆሮንቶስ ያነበበችውን ለኤፌሶን ትሰጣለች፣ ኤፌሶን ያነበበችው እና ደብዳቤው እንዲቀርላቸው ምን ያደርጋሉ ከታቢያኖቹ? የቆሮንቶስ ቤተክርስቲያን ትጽፋለች ማለት ነው፣ ለራሷ ትጽፋለች እና ያንን የተጻፈውን ደግሞ ታስቀምጣለች ለራሷ። ያቺን ቤተክርስቲያን ደግሞ ሌላ ቤተክርስቲያን ቢፈልግ ከሷ ደግሞ ይገለብጣሉ ነው ሐሳቡን ካገኛችሁ። በዚህ ሰርኩሌሽን ወይም ደግሞ ይሄ ኢንተርፕሪቴሽን ኦር ደግሞ ስክራይቢንግ ሲስተም ችግር ሊፈጠር ይችላል። እነዚህ ኢረሮች ሊፈጠሩ ይችላሉ። ግን ሁለቱም ይሄን ችግሮች በሁለት እንከፍላቸዋለን፣ ሚኒንግፉል እና ቬሪብል ተብለው። እነ ዳንኤል ዋላንስን አይታችሁ ከሆነ የመጽሐፋቸው ላይ እሱንም አስቀምጦታል። ምን ይላሉ? 99% የሚሆነው ኢረር ወይ ደግሞ እንደውም ከ99 ደግሞ ቬሪብል ነው ይላሉ። 99% ቬሪብል ነው ይላሉ። ከ99 ደግሞ 7% ደግሞ እንደዚህ ያክል ለውጥ የማያመጣ የስፔሊንግ ኢረር ሊሆን ይችላል። ያንዳንድ እንትኖች ችግር ናቸው፣ ቀለል ያሉ ችግሮች ናቸው ብለው ያስቀምጣሉ ማለት ነው። እና አብዛኛው ችግሮች እንደዚህ ናቸው ከክታባት አንፃር ስትመለከቱ። እና ቅድም ዶክተር ተስፋዬ ሮበሌ የተናገረው ነገር ምንድነው ካላችሁ አውቶግራፉ ነው 100% ፒዩር የሆነ ኢነረንት ነው ብለን ልንናገርለት የምንችለው ከሱ አንፃር ነው። ግን አውቶግራፉ እጃችን ላይ የለም። እሱን ግን ምን እንደሚል ሐዋርያ ቅዱስ ጳውሎስ ጢሞቴዎስ ላይ የጻፈውን ነገር ምን እንደሚል አሁን መድረስ እንችላለን። በምን ባሉን እደ ክታባት አንፃር በመመርመር በማጥናት የሚለውን ነገር ያዙ። እሺ ቴንኪዩ ጆናታን ቴንኪዩ። ግሩሜ እያነበብኩ ነው ያለሁት። ግን አንደኛ ለባይብል በጣም ፌር መሆን አለብን። ፌር መሆን አለብን ማለት ማዳላት አለብን ማለት አይደለም። ግን ኤንሸንት ትራንስሌሽኖች ወይም ደግሞ ማኑስክሪፕቶች ኢቫሉዌት በሚደረጉበት ስታንዳርድ ነው መጽሐፍ ቅዱስን ኢቫሉዌት መጀመሪያ የምናደርገው። እንደዛም ሆኖ ሞስት ፕሪዘርቭድ መሆኑ ምንም ጥያቄ የለውም። ሌላኛው ነገር ደግሞ ምንድነው አዲሱ መደበኛ ትርጉም በመጣ ጊዜ የተለየ ማስረጃ የተለየ አይነት ቴክስቹዋል ክሪቲሲዝም አንጠቀምም። 54ቱን በምንጠቀምበት የቴክስቹዋል ክሪቲሲዝም ነው እንጂ የአዲሱ መደበኛ ትርጉምን ኢቫሉዌት ማድረግ ያለብን ለአዲሱ መደበኛ ትርጉም ስፔሻሊ የምናወጣው ነገር የለም። ስለዚህ አሁን ስፒሮስ የሚያሳየንን ነገር ማንኛውን ባይዘዌ ቅድም ቪዲዮ ከፍቼ ነበረ እና ዮሐንስ 1:18 ላይ ያለውን ከፍቼ ሳሳይ ነበረ። P66 እና P75 ናቸው ሌተስት የሆነ ሪዲንጎች እና ቴዎስ አላቸው እና እነዚህ ሁለቱ አምላክ የሆነው እና ልጅ የሆነው ብለው ነው የሚተረጉሙት። ያው ቃል በቃል ማንበብ መጽሐፍ ቅዱስ ፊት ለፊት ስለሌለ ማንበብ አልቻልኩም። ስለዚህ የኢየሱስ ክርስቶስን አምላክነት ይጠቅሳል 1:18 ማለት ነው። ቴክስቹዋል ቫሪዬሽን አለው፣ ሪሰንት ነው፣ ሞር አክሰፕተብል ነው። በዚሁም ነው አዲሱ መደበኛ ትርጉም የደገፈውና አሁን ወደ ዛሬ ርዕሳችን ስንመጣ ባይዘው በጣም ኮንሲስተንት ሆኜ ነው እያወራ ያለሁት። ወደ ዛሬ ርዕሳችን ስንመጣ እዛኛው ቤት ያው ቀለል ማድረግ አለብኝ፣ ምክንያቱም እዛኛው ቤት በሚወራው ቶን ስለሆነ የመጣው። አዲሱ መደበኛ ትርጉም ስህተት የተሞላበት ነው፣ እርኩስ ነው፣ ትክክል አይደለም ለሚለው በእጆቻችን ያሉት በእኔ እጅ ያለው ማቴሪያል ብቻ ይበቃል እናንተን ለመመለስና ስለዚህ አሁን ስፒሮስ አዲሱ መደበኛ ትርጉም እርኩስ እንደሆነ የሚያሳየን ነገር ይኖራል ማለት ነው። እንመልሳለን ማለት ነው።
እኔ እርኩስ ብዬ አልጠራም ማለት ነው። ሌላ ስራ ደግሞ ወደ እኔ አታምጣ። ኦኬ እሺ። ጆናታን ግን እስካሁን ሲናገር የነበረ ያው ኦርቶዶክስም ካቶሊክም እግዚአብሔር ቃል እንደማይሳሳት ያምናል። እኔም አምናለሁ። መጽሐፍ ቅዱስ አይሳሳትም፣ እኛም እናምናለን። አይሳሳትም ስንል ግን የእግዚአብሔር መገለጥ ላይ ነው። ቁጥር ላይ አንዳንድ እንደዚህ ነገር ላይ ስህተት አለ። ኦሪጂናሉ ሲባል ነበረ። ኦሪጂናሉ ሲናይቲክ ተጠቀሰ፣ ከዛ የቫቲካን ተጠቀሰ። ጆናታን እነዚህ ሁለቱ እነሱ እኮ ኦሪጂናል አይደሉም በነገራችን ላይ። እኮ ኦሪጂናሉ ማ የለም ተባብለናል እኮ። እነዚህ ሁለቱ ማሶሬቲክ ናቸው ወይም የሰባ ሊቃውንት ትርጉም ናቸው ማለት ኦሪጂናሉ የተቀዳው ቀጥታ ከኦሪጂናሉ የተቀዳው ሁለት የብሉይ ኪዳን ያለው ማሶሬቲክ አለ እና ሰባ ሊቃውንት አለ። የቱን ነው እነዚህ ምሁራን እያጠኑ ያሉ? ሲናይቲክ ከሆነ ሰባ ሊቃውንት ነው አይደል? ቫቲካንም ሰባ ሊቃውንት ነው መሰለኝ። ሰባ ሊቃውንት ሺህ ምናምን ዓመት ከማሶሬቲክ ይቀድማል። ማሶሬቲክ ደግሞ ኦልሬዲ አናባቢ ፊደል ገብቶበት የተዘጋጀ ነው። እሱ ላይ ደግሞ ከሰባ ሊቃውንት ብዙ የተለየ ነገር አለው እና የቱን ነው አሁን ስታወራ የነበረው? አባቶችን ላይም ብዙ የተጠቀሰው ሰባ ሊቃውንት ስለሆነ የትኛውን ነው እንዲያው ከኦሪጂናል ቀጥታ የተቀዳው ተብለን ብለህ ስታወራ የነበረው? እሱን ግልጽ አድርግልኝ። ስለ ማዞሬቲክ ቴክስት እና ስለ ሰብቷጀንት ስታነሳ ስለ ብሉይ ኪዳን ነው እያነሳን ያለ ነው። ቅድም እኔ ያልኩት ገባኝ። ቅድም ያልኩት ከምን አንጻር ነው ቴክስቹዋል ክሪቲሲዝም እንዴት ነው ልናጠና የምንችለው የሚለውን ነገር ለማሳየት ነው። የብሉይ ኪዳን ቴክስቹዋል ክሪቲሲዝም አለ፣ አዲስ ኪዳን ላይ ደግሞ እንትን እንላለን። የብሉይ ኪዳኑ ባይዘው እንደ አዲስ ኪዳኑ ስትሮንግ የሆኑ እንትኖች የሉንም፣ የጥናት ማቴሪያሎች የሉንም። ቅድም አስቀምጬ ነገር የነበረ ማነው ዶክተር ዳንኤል ፕሮፌሰር ዳንኤል ዋላስ ያስቀምጡትን በመጽሐፋቸው ላይ ብዙ ደክታባቶች አሉ ኒው ቴስተመንትን ለማጥናት ማለት ነው። ብሉይ ኪዳን ላይ ግን ስንመጣ ሰብቷጀንት አለ እና ማሶሬቲክ ቴክስት ደግሞ አለ። የአይሁዳውያን በአይሁድ ራባዮች ያዘጋጁት ማለት ነው። በሁለቱ መካከል አሁንም የተወሰነ ቫሪዬሽኖች አሉ። ያ ነገርም አሁንም ተጠንቶ የኦልድ ቴስትመንት ደግሞ ቴክስቹዋል ክሪቲሲዝም ተብሎ እንደዚሁ ሌላ ዘርፍ ደግሞ አለው። ቴክስቹዋል ክሪቲሲዝም ላይ ኒው ቴስትመንት ኦልድ ቴስትመንት ብለን ስለምናጠና ማለት ነው። እዛ ላይም ከገባን ደግሞ ሰፊ ጥናቶችም ይደረጉለታል። ሰብቷጀንት አዎ በእድሜም ቀደሙ ጥንቱ ጽሁፍ እሱ ነው። ግን ደግሞ ማሶሬት ቴክስት ላይ አይሁዳውያኖችም እንዴት ነው የጻፉት ያንን ነገር የከተቡት እንዴት ነው የሚለውን ነገር ስትመለከት ድንገት የመጣ ነገር አይደለም። ሲጀመርም ጽሁፉ የመጣው ከማን ነው? ይሄ ሰብቷጀንት ከሂብሩ ወደ ግሪክ የተገለበጠ ነው እንደምታውቀው አይደለም። ማሶሬቲክ ደግሞ እዛው ላይ ያሉትን የግሪክ ማነው የሂብሩ ጽሁፎችን ቴክስቶችን በፊት የተጻፈው ከኒቁድ ውጪ ነው፣ ወይም ደግሞ ኒቁድ ብለን የምንጠራው አነባቢ ናቸው። ቫውል ልክ አሁን የአይሁዳውያን በነጥብ አነባቢዎቻቸውን በነጥብ ይገልጻሉ ከፊደሎቹ ባሻገር ማለት ነው። የፊደልም አነባቢ አለ፣ የነጥብም አነባቢዎች አሉ። ግን እዛ ላይ የነጥብ አነባቢ ወይም ደግሞ ኒቁድ ብለን የምንጠራቸው ነገሮች የሉም ነበር። ማሶሬቲክ ቴክስት ከመምጣቱ በፊት ኒቁድ የለም ነበር። ያለ ኒቁድ ነበር የተጻፉ መጽሐፍ ቅዱስ። ያ ነገር ማሳሳት ጀመረ። እየነካ አይደለም አንተ የምታወራው። እንግዲህ አሌፖኮድ የሚለው ወይም ማሶሬቲክ ቴክስት የሚለው ከክርስቶስ ልደት በኋላ የተዘጋጀ ነው አይደል? በዛን ጊዜ እነሱ ሲያዘጋጁ ኦሪጂናሉን አላገኙትም። እንዳውም ጀስቲን ማርቲን ቀይሮታል ብሎ ሲከሳቸው እናያለን። ኦሪጂናሉ አላገኙትም። በትውፊት ያለውንና አንዳንድ ቅጂ ያሉትን ነው አይደለ ያዘጋጁት። ኦሪጂናሉማ እንዴት ይገኛል? ስለዚህ ቀጥታ ከኦሪጂናሉ ግን የቅጂ አለ ነው። አሁን ዋናው ሐሳብ ምንድነው? ቀጥታ ከኦሪጂናሉ የተቀዳው ማሶሬቲክ ነው ወይም ሰባ ሊቃውንት ነው? ሙሴ ከጻፈው ቀጥታ የተቀዳው እንዴ? ሰባ ሊቃውንት ራሱ ትራንስሌሽን ነው እኮ ስፒር።
ከዕብራይስጡ ወደ ግሪክ የተገለበጠ ነው። እሱን ነው እኮ ያው ከኦሪጂናሉ የተቀዳው ማሶሬቲክ አይደለም የተተረጎመው ቀጥታ ሙሴ ሰብቶ አጀንቱም ራሱ ቆይ እሺ እዚህ ጋር አንዴ ግልጽ እናድርገው። ሰብቶ አጀንቱ ራሱ ቀጥታ ከኦሪጂናሉ ወይም ከአውቶግራፉ የተቀዳ ነው ብለህ ደግሞ ማንሳት አትችልም። ባይዘው ስለዚህ ቀጥታ የተቀዳ የለማ ከቅጂ ቅድም እኮ ስልህ ነበረ አልተከታተልከኝም። በመሀልም ራሱ ያስቆምከኝ እንደዛ ነው እኮ እንደዛ ነው እየተደረገ የመጣው ያ ነው። ግን በጣም አንጋፋው ማለት ነው ካልከኝ ሰባ ሊቃውንቱ ቀዱት፣ ከዛ ቀጥታ ዛሬ መጣ አይደለም ተረጎሙት፣ ከዛ እየተተረጎመ መጣ ነው ሀሳቡ እንጂ አንዴ ዛሬ መጣ ነው አይደለም። ቀጥታ ከሙሴ ተተረጎመ ሰባ ሊቃውንት ነው። የሰባ ሊቃውንት ደግሞ ትርጉም እኛ ጋር ደረሰ። ርዕሳችንን ግን በጣም እንትን ብለን አልፈናልና በመጀመሪያ ልዩነቱን ላሳያችሁ። ለምሳሌ በጣም ኢየሱስ ክርስቶስ ላይ ልዩነት አለ። ጆናት ታውቃለህ አይደል? ኢየሱስ ክርስቶስ አምላክነት ላይ ሰባ ሊቃውንትና የማሶሬቲክ ቴክስት ትንቢት ላይ ለዛው መላእክት ሁሉ የሚሰግድልሃል የሚለውን ሐዋርያው ጳውሎስ ቀጥታ የጠቀሰውን አናገኛችሁም። ብዙ የቱ ላይ ነው ማታገኘው? ማሶሬቲክ ላይ በላውጣና አሳየን። እሺ አንዴ አውጥቼ አሳያለሁ። በነገራችን ምን ሰገድለት ያልከው ጆናት ምን አልከኝ? ጆናት ምንድን ነበር ያልከው? አልሰማሁም ነበር። አንዳንድ እንትን ለምሳሌ ኢየሱስ ሐዋርያ ጳውሎስ የጠቀሰውን ሰባ ሊቃውንት ላይ ያለውን ማሶሬቲክ ላይ ማናገኛቸው ትንቢቶች አሉ። ዕብራውያን ላይ ጻፈው ወደ ዓለም በኩር ሲገባ መላእክት ሁሉ ይሰግዱለታል የሚለውን የኢየሱስ ክርስቶስ አምላክነት የሚናገረው ሰባ ሊቃውንት ላይ አለ። ማሶሬቲክ ላይ እስከነጭራሹ የለም። ስጋ አዘጋጅ የሚለው እንደዚህ አይነት ልዩነት አለ። ልዩነቶች እኮ አሉ። ቅድም እኮ እያልኩ ነበረ። በቁጥር ሳይሆን ግልጽ ነው። ትምህርት ላይ ኢየሱስ ክርስቶስ ማንነት ላይ የሚናገር ትንቢት ላይ እንደዛ ያክል እንትን አይደለም። በጣም ሚኒንጉን በሚለውጥበት በዛ ስታንዳርድ አይደለም እንትን የሚሉት። አብረን ለምን አናይም? ከፍተን አብረን ነው 54 እና እሺ፣ ቀጥሉ። እኔ እስከማዘጋጅ አንድ ጊዜ አሁንም ርዕሳችንን ሚስ ማድረግ የለብንም። ዲስከሽኑ በማሶሬቲክና ወይም በፕሮቶ ማሶሬቲክና በሴፕቱዋጀንት መካከል ሳይሆን እንዲሰመርበት ፈልጋለሁ። አዲሱ መደበኛ ትርጉም ሐሰተኛ ነው የሚል ስለሆነ ቅድም ግን ወንድማችን በቴክስቹዋል ክሪቲሲዝም ዙሪያ ወይም በሱ ሊመለስ የሚችለውን ነገር የሶስቱም ቤተክርስቲያኖች ካቶሊክም፣ ፕሮቴስታንትም ኦርቶዶክስም የሚቀበሉት ነገር ስለሚቀበሉት በዚህ ጉዳይ ላይ ጆናታን እንዲያወራ ፈልጌ ነው ይህን ያክል ያብራራው። ስለዚህ ዲስከሽናችን በዋናነት በአዲሱ መደበኛ ትርጉም ዙሪያ ላይ ነው መሆን ያለበት። ስለዚህ አንተ አሁን የምታሳየን ከታላቅ ይቅርታ ጋር አዲሱ መደበኛ ትርጉም ስህተት አለው ካልከን ያን ስህተት አውጥተን እናወራለን። ከዛ በተረፈ የኢየሱስ ክርስቶስን አምላክነት በተመለከተ ከርዕሳችን ውጪ ነው እንጂ ሴፕቱዋጀንት ውስጥ እና ለምሳሌ ፕሮቶማሶሬቲክ የሂብሩ ውስጥ ያለውን ለምሳሌ አውጥቼ ማሳየት ይችላል። የኢየሱስ ክርስቶስ አምላክነት በሚገባ የተብራራበትና እዛኛው ሳይድ ላይ ደግሞ ብዙም ያልተብራራበትና አሁን ለጊዜው በርዕሳችን እንቆይና ርዕሳችን ምን ነበር? አዲሱ መደበኛ ትርጉም እርኩስ መጽሐፍ ስለሆነ እንደ አንዳንዶች ማለት ነው፣ ወይም ትክክለኛ መጽሐፍ ስላልሆነ ይሄንን ከ54ቱ እትም ወይም ደግሞ ከ2000 እትም አንጻር እያነሳችሁ ክስ ካለ ማቅረብና እኛ እንመልሳለን። ከሌለ ግን አዲሱ መደበኛ ትርጉም ቤስት ትርጉም ነው፣ ቤስት አቬይለብል ነው ብለን ዘግተን እንወጣለን ለዛሬ ማለት ነው። ለወደፊት ግን ልክ እንደ ከዚህ በፊቱ በማሶሬቲክ እና በሴፕቱዋጀንት መካከል ያለው ልዩነት ፕሮግራም ይዘን እናወራለን። አይ ቲንክ ዛትስ ዘ ቤስት ዋን። እኔ ራሴ አሁን ከፍቻለሁ ኢሳይያስ 9:6 ሂብሩ ላይ ያለው የኢየሱስ ክርስቶስና ኃያል አምላክ የሚለውን በደንብ ገልጾታል። ኃያል አምላክ የሚለውን ሴፕቱዋጀንቱ ላይ ግን እስከዚህም ነው ወይም ደግሞ በሚገባ አልገለጸውም።
ሁለቱም ሳይድ ላይ አለ። ለጊዜው አዲሱ መደበኛ ትርጉም ስተት አለው የምትሉ ሰዎች ገብታችሁ ዲስከስ ብናደርግ መልካም ነው። አይ ቲንክ በዛ መልኩ ነው መጓዝ ያለብን። ለጥጠን በዛ ዙሪያ መሄድ የለብን። አዲሱ መደበኛ እንደምከፍቱልኝ ዘዳግም 32:43 ኦኬ። ዘዳግም 32:43 እንደዛ እናደርጋለን። እሺ ዘዳግም 32:43 ይኸው እየከፈትኩ ነው ያለሁት። ስንት ገጽ ላይ ነው ያለው? ዘዳግም አይ ቲንክ 245 245 እሺ ዘዳግም ስንት ነበር? እሰማለሁ። ዘዳግም ስንት ነበር? እኔ እሰማለሁ ወይ? ዶክተር 32:45 ነው ያለው። 32:45 32:45 እሺ ኦኬ ላነብልህ ነው። አዳምጠኝ። 45 እንደዚህ ይላል። ከ44 ጀምሬ ያነብልሃለሁ። ሙሴም ከነዌ ልጅ ከኢያሱ ጋር መጥቶ የዚህን መዝሙር ቃሎች በሕዝቡ ጆሮ ተናገረ። ሙሴም እነዚህን ቃሎች ሁሉ ለመላው እስራኤል ተናግሮ ከጨረሰ በኋላ እንዲህ አላቸው። የዚህን ሕግ ቃሎች ሁሉ በጥንቃቄ ይጠብቁ ዘንድ ልጆቻችሁን እንድታግዟቸው 32:43 እሺ 43 እሺ አሕዛብ ሆይ ይላል። 43 ነው ማነበው። ከሕዝቡ ጋር ደስ ይበላችሁ፣ ከሕዝቡ ጋር ደስ ይበላችሁ። እርሱ የአገልጋዮቹን ደም ይመልሳል፣ ጠላቶቹንም ይበቀላል፣ ምድሪቱንና ሕዝቡንም ይቤዣቸዋል አለ። እዚህ ጋር ስተቱ ምንድን ነው? ደግሞ ሰባ ሊቃውንትን ክፈትና 54 ክፈት እስቲ 54 32:43 አንዴ እሺ 43 መጀመሪያ እንትኑ ልድገምና ድምፅ ዝጋ ፕሊዝ ቴንክ ዩ። ባይ ዘ ዌይ ከታች ዮናታን ካለ ዲስከሽኑ ኢንቫሊድ ነው የሚሆነው፣ ምንም ጥቅም የለውም። በዚህ ዙሪያ ብናወራ አዲሱ መደበኛ ትርጉምን ዲፌንድ ብናደርግ ይሻላል በሚል ነው እንትን ያለውና ኤኒቲንግ ካለ ተመልሰ መምጣት ትችላለህ ዮናታን። ሆፕፉሊ ኔትወርክ ነው ያስወጣ ብዬ አስባለሁ። እሺ ልቀጥል። ኦኬ አሕዛብ ሆይ ይላል። ሁለቱንም ላንብብላችሁ። አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ፣ እርሱ አገልጋዮቹን ደም ይመልሳል፣ ጠላቶቹንም ይበቀላል፣ ምድሪቱንና ሕዝቡንም ይቤዣቸዋል ካለ በኋላ የባሪያዎቹን ደም ይበቀላልና ጠላቶቹንም ይበቀላቸዋልና ምድሪቱና ሕዝቡን ይክሳልና ይላል። እዚህ ጋር ጥያቄ። ሁለቱም እነዚህ የተተረጎሙት ከማሶሬቲክ ቴክስት ናቸው። ሰባ ሊቃውንቱ ደግሞ ምን ይላል የሚለውን ከ2000 እናንብበው። ሰማያት ሁሉ በአንድነት ደስ ይላቸዋል፣ የእግዚአብሔርን መላእክት ሁሉ ይሰግዱለታል። አሕዛብ ሁሉ ከሕዝቡ ጋር ደስ ይለዋል እያለ ሐዋርያ ጳውሎስ የጠቀሰውን በኩሩ ወደ ዓለም ሲገባ መላእክት ሁሉ ይሰግድለታል የሚለውን እናገኛለን። ይሄ ነገር በማሶሬቲክ የለም። መላእክት ሁሉ ይሰግድለታል የሚል አታገኝም። ሐዋርያ ጳውሎስ ከብሉይ ኪዳን ሲጠቅስ ከሰባ ሊቃውንት ነው የጠቀሰው። ቆይ አንዴ ግሪኩን አንዴ እየከፈትኩ ነው ያለሁት። ኦኬ rejoice all you nations with his people for the blood of his servants he will avenge and vengeance will render to his adversaries and will be merciful unto his land and to his people ይላልና ከግሪኩ ጋር አሁን አዲሱ መደበኛ ትርጉም ቃል በቃል ከሂብሩ ጋር አንድ ላይ መሄድ ነው። ቃል በቃል ከግሪኩ ጋር ሳይሆን ከሂብሩ ስለተተረጎመ ከማሶሬት ከሂብሩ ጋር ነው የሚሄደው። ግሪከኛውን ደግሞ ክፈትና እስቲየው ነው። ግሪክኛው ነው ጎግል ማድረግ አለብኝ። ኦኬ ግሪክኛው በእጄ የለም ያለው። ግሪከኛው ቀጥታ ሐዋርያው ጳውሎስ የጠቀሰውን ነው የሚያስቀምጠው።
ሐዋርያው ጳውሎስ ከዛ ስለጠቀሰ አሁንም ስፒሮስ የሆነ ነገር ሚሳላረክም ሰባ ሊቃውንት ማሶሬቲክ የተሳሳተው አዲሱ መደበኛ ከማሶሬቲክ ነው የተተረጎመው። ምንጩ ተሳስቷል እያልኩ ነው። ታች ላሉ ሰዎች ያወራነውን ነገር ግልጽ ላድርግ። አዲሱ መደበኛ ትርጉም ተሳስቷል የሚል ሙግት ስለነበረ አዲሱ መደበኛ ትርጉም ስተት አለው ወይ ብዬ ስለው ከሂብሩ ጋር ይመሳሰላል ከግሪኩ ጋር አይመሳሰልም ብሎ ቴክስቹዋል ቫሪሽን ነው የጠቀሰው። ስለዚህ አዲሱ መደበኛ ትርጉም በራሱ ምንም የተሳሳተው ነገር የለም። በግሪኩና በሂብሩ መካከል ያለ ቴክስቹዋል ቫሪሽን ያለው ማለት ነው አይደለም? ዕብራውያን 1:6 ላይ ያለው ሐዋርያ ጳውሎስ ከሁለቱ ምንጭ ከአንዱ ነው የጠቀሰው። መላእክት ሁሉ አንድ ዕብራውያን 1:6 ናምብ እዛ መሄድ የለብንም ብራዘርም ሙልጭ ሐዋርያ ጳውሎስ ከየት ነው የጠቀሰው? አሁን የጠቀስከው ጥቅስ ምን ነበረ? አሁን ጥቅስ የጠቀስከው ዲዩትሮኖሚ ዘዳግም 32:43ን ሐዋርያ ጳውሎስ በአዲስ ኪዳን ጠቅሶታል። ጳውሎስ በአዲስ ኪዳን ሲጠቅሰው ከኦሪጂናሉ ነው የጠቀሰው አይደል? እነ ሙሴ ከጻፉት። እሺ ቀጥል። አንድ ጊዜ አዳምጠኝ። ሐዋርያው ማነው ዘዳግም 32:43 ላይ ችግር አለው አልክ። አዲሱ መደበኛ ትርጉም ከዛ አዲሱ መደበኛ ትርጉም ጋር ያለውና የሂብሩ ተመሳሳይ ነው። ስንት ፐርሰንት? 100% ማለት ነው። ስለዚህ በመጀመሪያ ደረጃ እኔ እናንተ መስማማት ያለብን አዲሱ መደበኛ ትርጉም ምንም ያጎደለው ነገር የለም በሚለው ተጨባብጠን ከዛም በኋላ ስለ ሂብሩና ስለ ግሪክ እናወራለን። አሁን እኮ ርዕሳችን አዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም እኮ የማሶሬቲክ ቴክስት ትርጉም ነው። ስለዚህ አዲሱ መደበኛ ተሳስቷል ስንል ኦሪጂናሉ የኦሪጂናል የለም የማሶሬቲኩ ተሳስቷል እያለን ነው። ብራዘር እንዴት ነው የተሳሳተ ነገር ኮፒ ሲደረግ ያው ምንጩ ነው የተሳሳተው ሲጀመር ማሶሬቲክ ትክክል። ኦኬ ሐዋርያው ጳውሎስ ነው የተሳሳተው። ቆይ ዳኒ ሐዋርያው ጳውሎስ ነው የተሳሳተው ወይ ማሶሬቲክ ቴክስት ነው የተሳሳተው? ብራዘር ለምን ሐዋርያው ጳውሎስ ቀጥታ የጠቀሰው? እኔ ሳወራ ምክንያት ፈልጌ ነው። እኔ ሳወራ በምክንያት ነው የማወራው። በምክንያት ነው የማወራው። ዛሬ የከፈትነው ቤት አዲሱ መደበኛ ትርጉም ጴንጤዎች አጣመው እርኩስ አድርገው ተርጉመውታል የሚል ነበረ። ሶፋር ወደ 2 ሰዓት ምናምን ቆይተናል። አዲሱ መደበኛ ትርጉም በራሱ ያጣመመው ነገር አለ ወይ ስል አንድም ኦርቶዶክስ ብቅ አላለም። አሁን አንተ መተህ አንድ ጊዜ ልጨርስ። አሁን አንተ መተህ አዲሱ መደበኛ ትርጉም ከሂብሩ ስለተቀዳ በሂብሩና በግሪኩ መካከል ደግሞ ቴክስቹዋል ቫሪሽን ስላለ ምንጩ ትክክል አይደለም እያልክ ነው ያለው። ሙግት ራሱ ትክክል አይደለም። ለወደፊት በሂብሩና በግሪኩ መካከል ያለውን ነገር እናወራለን። አሁን ግን አዲሱ መደበኛ ትርጉም ላይ ብቻ እናተኩር። ቴንክ ዩ። ኦኬ ዋናው ሀሳብ እኮ ጴንጤዎች ቀየሩ ሳይሆን አይሁዶች የቀየሩትን ጴንጤዎች ተቀበሉ ነው። የተሳሳተውን እንትን ሲጀመር ተቀየረ የሚል እንትን ካለ ስህተት ነው። አይሁዶች እንደቀየሩ ማስረጃ ዝም ብለህ ነው የምታወራው። ጨርስ እያወራሁ ነው። እራሳቸው አይሁዶችም ይህንን ሲያዘጋጁ ተናግረዋል። እኛ ኮራፕት ያደረገ እንትን የተቀበለው ብለዋል ሲያዘጋጁ ራሱ እና ኮራፕት የተደረገ ጀስቲን ማርቲንም ይናገራል። ጀስቲን ማርቲን ምንድን ነው የተናገረው? ጀስቲን ማርቲን የተናገረው ንገረኝ። ከዚህ በፊትም አይተናል አይሁዶች እንደቀየሩት። ምንድን ነው እያሳየው ነው። በነገራችን ላይ ንገረኛ በአማርኛ ማሳየ ነው። ጀስቲን ማርቲን መላእክት ሁሉ ይሰግዱለታል የሚለውን ልጨርስ። አላስወራ አልከኝ እኮ የኛ አዲሱ መደበኛ ላይ ሳይሆን አዲሱ መደበኛ ያው ከማሶሬቲክ አሁን የጀስቲን ማርቲንን ጨርስ። አይሁዶች የጀስቲን ማርቲንን ጨርስ። እሱን አይደለም የጀመርነው። አንዱን ሳንጨርስ ወደ ሌላው አትውሰደኝ። አንተ ነህ ጀስቲን ማርቲን ያልከው። አንተ ነህ ጀስቲን ማርቲን ያልከው። ጀስቲን ማርቲን ቀይሯል ታሳየው። ከዚህ በፊትም ይሄንን ሳነሳ እንዳላወራ እያረከኝ ነበረ። ኮረፕት የተደረገ ነገር ወስዳችሁ ከዛ ተረጎማችሁ ነው። ከቅድም ስናወራ የነበረው የእግዚአብሔር ቃል ኦሪጂናሉ ትክክል ነው ሲባል ነበር አይደለ? ከዛ ከኦሪጂናሉ የተቀዳው ያው ሰባ ሊቃውንት እንደሆነ እያሳየኩ ነው። ማሶሬቲክ ሳይሆን ማሶሬቲኮች ሆን ብለውን አውቀው ሳያውቁ ይሁን ለኢየሱስ ክርስቶስ የተነገረውን ነገር ቀይሮታል። በሱ ስለማያምኑ መላእክት ሁሉ ለሱ ይሰግዱለታል የሚለውን የእናንተ አዲሱ መደበኛ ብዙ ብሉይ ኪዳን ላይ አታገኘውም። በአዲሱ
መደበኛ አታገኘውም። ይሄም ለምንድን ነው? ከማሶሬቲክ ስለተቀዳ። ከዛ ወደ አዲስ ኪዳን መጥቼ ደግሞ የተቀየረውን አሳያለሁ። ስፒኖስ ከማሶሬቲክ ነው የተቀዳ የሚለውን እስኪ ያሳየን እስኪ። ይላል መጽሐፉ እንደዛ አዲሱ መደበኛ ትርጉም በአብዛኛው ከማሶሬቲክ የተቀዳው አንዴ ቆይ፣ በአብዛኛው ከማሶሬቲክ ነው የተቀዳው የሚለውን መጽሐፍ ቅዱስ ከፍቼ ነው ማሳየኝ። ቆይ ነው ስፒኖስ ላውራበት የሚያስቅ ጥያቄ ነው። እሺ ቀጥል። በአብዛኛው ከማሶሬቲክ ነው የተቀዳው። ጥያቄው ወንድማችን ምን አለ መሰላችሁ? እንግዲህ ያው እንትን ስላለ ጀስቲን ማርቲር አይሁዶች መጽሐፍትን አዲሱ የኛ መጽሐፍ አይሁዶች ቀይረውታል ብሎ ጽፏል አለ። ውሸት ነው፣ ውሸት ነው፣ ውሸት ነው ስላችሁ ማስረጃ ምንድን ነው በሉኝ። እኔ ማስረጃ አንደኛ ደረጃ ሁለት ነገር ነው የተለወጠው። አንደኛው አይሁዶች በእጃቸው ላይ ያለ አሁን አውጥቼ ማሳየት እችላለሁ። በእጃቸው ላይ ያለ በአይሁድ እጅ ያለ ነገር ግን እኛ ጋር ግን በአይሁዶች እጅ ያለውን መጽሐፍ ለወጡት። እኛ ጋር ግን አለ መጽሐፉ። በእኛ የኤርሚያስ ውስጥ ያለ መጽሐፍ ነው። አይ ቲንክ 1911 ወይ 1119 ላይ ያለው እና መጽሐፋችሁን ከፈት ብታደርጉት አለ። ጀስቲን ማርቲር የለም ያለው ፓርት እኛ ጋር አለ። የመጀመሪያው ማለት ነው። ሁለተኛው ደግሞ ሰከንድ እስድራስ ላይ ነው። ሰከንድ እስድራስ ላይ እሱ የጠቀሰው ነገር ኢትስ ካይንድ ኦፍ እንትን አፖክሪፋል መጽሐፍ ነው። የት እንዳለም አይታወቅም። ዶክትሪናልም ቫሊዩም አይታወቅም። መጽሐፉን ማሳየት እችላለሁ። ተመሳሳይ ነገሮች ግን ስለ ኢየሱስ ክርስቶስ መሞት ስለሆነ ተመሳሳይ ጥቅሶች ሌላ ቦታ ላይ አለ። ስለዚህ ጀስቲን ማርቲር የጠቀሰው ነገር ዶክትሪናሊ ለውጥ ያመጣል ካልክ ከፍታ አሳየኝ። ኦኬ ዶክትሪናሊ ለውጥ ያመጣል ላያመጣም፣ ግን ተቀይሯል ግን አያመጣም ነው። የእግዚአብሔር ቃል ተቀይሯል ግን አያመጣም። የኤርሚያስ ቃል አልተቀየረም እያሉ አለም። አንዱ የተቀየረው ድንግል ትወልዳለች የሚለው ነው። ማቴዎስ ድንግል ትወልዳለች ሲለው ማውጣት አለብኝ። አውጣው። ከዚህ በፊትም አውጥተህ አንድ ጥቅስ እንትን አውጣው ላሳይክ። ባለፈው ቪዲዮም ሰርቻለሁ በዚህ እንደው እሺ ጀስቲን ማርቲር አይ ቲንክ 67 መሰለኝ ዲያሎግ ስትራይፉ 67 70 ነው 71 መሰለኝ። ባይ ዘ ዌይ ጆናታን በማንኛውም ሰዓት ዩ ካን ጆይን እና የሆነ ሀሳብን ማንሸራሸር ትችላለህ ከታላቅ ይቅርታ ጋር። ኦኬ 72 ላይ ነው ያለው። በነገራችን ላይ 72 ላይ ነው ያለው። አንድንም አንብበው። ለምን ባለፈውም እንደዚህ ነው የሰራው። 72 ላይ የጻፈውን ትተክ 71 ላይ የተጻፈውን ትተክ 72 ላይ ስለ አንድ ነገር የሚናገረውን ሁለቱንም አንብበው ውስጥ። እሺ ችግር የለውም። አሁን አንተ ተውና አልከፍትም። ጀስቲን ማርቲር ለውጠዋል ያለውን ነገር ንገረኝ መጀመሪያ። ማለት ዝም ብለህ በጨበጣ አይደለም መሞገት ያለብህ። እኔ ማስረጃ ስለማወጣ ለውጠውታል ያልኩኝ ነው። ምንድን ነው? ክፈተው። አይሁዶች እንደቀየሩ ይናገራል። መጽሐፍ ቅዱስን እንደበረዙ። የተበረዘው ፓርት ምን ነበር ንገረኝ። የተበረዘውን ፓርት አውጥተህ ታሳያለህ። የተበረዘውን ፓርት ንገረኝ። አውጥተህ አሳይ። የተበረዘውን ፓርት ንገረኝ። የተበረዘውን ፓርት አሳየኝ ማለት ተበርዟል እያልክ ነው። ስለዚህ አላልኩም እኮ አንብበዋ። እንደውም ቪዲዮንም እፈልጋለሁ። ባለፈው እንዴት ሰዎችን እንዳታለልክ ይቅርታ አድርግልኝና አንድ ቁጥር ወደ ታች እኛ ሁለት የመጀመሪያውን ስንጠቅስ ሁለተኛውን ጠቅሰህ ያለፍክበት እንትን አለ። እኔ ግን አንብበው። የሚገርም እኮ በነገራችን ላይ የሞራል ብቃቱም የላችሁም እንትን ለማለት የተለወጠውን ቃል ራሱ እንኳን አታውቀውም የትኛው ቃል እንደሆነ። ችግር የለም ምንም አላውቅም። እኔ ብቻ ክፍተን ማን እንደሚያውቅ እናያለን። ችግር የለውም። ጂዊሽ ሪጀክት ኢንተርፕሪቴሽን ኦፍ 70 ይላል ማለት አይ ቲንክ ይሄ ሴፕቱአጀንት ማለት ነው። ፍሮም ዊች ሞሮቨር ዴይ ሃቭ ቴክን አዌይ ሳም ፓሴጆችን ወይም ደግሞ አስወግደዋል። እኔ እኮ አላስወግዱም። አንድ አዳምጠኝ። አንድ ሳይሆን ሳም ፓሴጅ ነው ያለው። ሳም ፓሴጅ ነው እየተናገርኩት። ኖ በቃ ብራዘር ቆይ ቀጥል። እኔ በማነበውማ እንትን ፕሬሚስ አሰራም ሪሙቭ የተደረገው ነገር ንገረኝ አንተ ራስህ።
ምን ነበር ያልኩት? አንዳንድ ነገር የቀየሩትን አልተናገርኩም። በነገራችን ላይ አንዳንድ ነገርን ቀይረዋል ብሎ እኔ እኮ ይከሳቸው ነበረ። ይሄ ደግሞ ይኸው አመጣው። አንድ ጊዜ በመጀመሪያ ደረጃ እኔ መጽሐፍ ከመክፈቴ በፊት ምን እንደተቀየረ ራሱ በጥቅስ አውጥቼ ነግሬሃለሁ፣ በቃሌ ነግሬሃለሁ። አንተ ግን ተቀይሯል ካልክ የተቀየረው ምንድነው? እሱ ንገረኝ። ተቀየረ እኮ የተቀየረው ምንድነው? አይደለም የእግዚአብሔርን ቃል ቀይረውታል። ያንን የተቀየረው ፓርት ምንድነው? ለምሳሌ ከፍቼ እያሳየሁህ ነበር እኮ መላእክት ሁሉ እየሰማኝ ነው። የተቀየረውን እኮ እያሳየሁህ ነው። የተቀየረው ምንድን አንዱ የቀየሩት ሐዋርያ ጳውሎስ የጠቀሰው 70